ውድ የዳጊ ቲዩብ ተከታታይ ቤተሰቦች እንደምን አላችሁ? ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ በማየት ላይክ፣ ሳብስክራይብ እና ኮሜንት በማድረግ እንድታበረታቱኝ ስል በአክብሮት ጋብዛችኋለሁ። እንዲህ ይላል። ሲጀምር ፎቶና ሰው አይወጣልኝም፣ እኔም እሱም ፎቶ አልወጣልንም። አንዱ ከወላይታ ስለ አዶናይ የሰጠው አስተያየት ነው። ወደ ቁም ነገሩ ስገባ ይላል። ስለ አዶናይ ትንሽ ነገር ልበል። አዶናይ የዋህ፣ ግልጽ፣ ንጹህ ልብ ያለው ልክ እንደ ሕፃን ልጅ ውስጡ ነጭ ወረቀት ነው። አዶናይ ቲክቶክ ሲጀምር አንቂ ሆኖ ነበረ። ብዙዎችም ይከታተሉታል። መጨረሻ አካባቢ ለየት ባለ ኮንተንት ቀጠለ፣ ጋሴ እያለ። ምክንያቱም የኛ ሕዝብ በጥሩ ነገር አይደግፍክም፣ ቪውም የለውም። ከዛ በጋሴው ምክንያት ኦቨር ቫይራል ወጣ። ቅጽል ስሙም ጋሴ ሆነ። እሱ አይደንቀውም፣ እኔም ተመችቶኝ ምን አለ እንደዚህ አይነት ድፍረት ኖሮኝ በወጣውና ከድነት በተላቀቅኩ እላለሁ። እዚህ ላይ ግን አንድ ነገር ልብ ማለት ያለባችሁ፣ ጋሴ የሚለውን ገልብጣችሁ አንብቡት። አንዳንዴ ሀበሾች በድብቅ ከመጋረጃው ጀርባ ሰይጣን የሚያስንቁ ተንኮሎችን እየሰሩ እሱን ሲተቹ ሳይ ያስቁኛል። በእርግጥ ባህላችን አይደለም። ሆኖም ግን በየትኛውም እምነት የሚገጸስ ስሙት፣ ሌብነትና ማጭበርበር የሚሰሩ ናቸው። ተቺዎችም ምን ለማለት ፈልጌ ነው፣ እኔን ጨምሮ የእሱን ሩብ ደግነት እንኳን ሳንሰራ አንተች። ሲቀጥል ወላይታ በመጣ ጊዜ የህዝቡ ፍቅር አገላለጽ ገርሞት ልክ እንባ እየተናነቀው ሲያወራ ነበረ። በየሚዲያው የተመለከቱት ሌሎች አውርቶ አደሮች ማጨብጨብ ነው ሲሉ ነበረ። የወላይታን ህዝብ ድጋፍ ለልጁ የሰጠውን አይተው ማለት ነው። ነገሩ እንዲህ ነው። አዶናይ አይደለም አንተ ባለመልካም ልብ ታዋቂ ቅርና የወላይታ ህዝብ ትልቅ ትንሽ ሳይል ዘር ሃይማኖት ሳይለይ እንግዳ ተቀባይ፣ ሰው አክባሪ፣ ፍቅር ሰጥቶ በፍቅር ተቀብሎ ወላይታነትን ከትቦ የሚሸኝ ታላቅና የተከበረ ምሁር ህዝብ ነው። ቀጥልበት ብሮ ሳድግ አለ። ሳድግ አንተን ነው የምሆን ብሎ በምስጋና ጀምሮ በምኞት ይጨርስ። ሌላኛው አስተያየት ሰጪ ደግሞ እንዲህ ይላል። ሲጀምር አዶናይ ስግጥ ፍምስ በሚለው ግጥሙ ታዋቂ ከሆኑም በላይ ብዙዎችን እንደቀየረ ይወራለታል ይላል። በዚህም በበርካታ ቪዲዮዎች ተወዳጅነትን እያገኘ የመጣ ልጅ ነው። በቲክቶክ አሁን ላይ ከ2.9 ሚሊዮን በላይ ተከታዮች ማፍራት የቻለ ጀግና ልጅ ነው ይለዋል ይህ አስተያየት ሰጪ። አዶናይ ስግጥ ብሎ ጥሩ ግሮስ ሰርቶ የተለወጠ ልጅ ነው። ይህን ተክለ ሰውነት መለወጥ የቻለው አልችልም የሚለውን የደካሞች አስተሳሰብ ሰብሮ ረግጦ በመሄድ ነው። ይህ የሰውነት ቅርጽና ለውጥ ያመጣው መጀመሪያ አስተሳሰቡን ስለለወጠ ነው። አእምሮ ከተለወጠ ሁሉም ነገር እንደሚለወጥ አዶናይ አንዱ ማሳያ ነው ይላል። እናንተም ህይወታችሁን መቀየር ከፈለጋችሁ ሰግጡ። ሌላው ሰግጦ የፈመሰ ጀለስ ካላችሁ ሜንሽን አድርጉት። ይህ አስተያየት ሰጪ እንዲህ ብሎ ቀጠለ። ለአዶናይ አገር አቀፍ የኢትዮጵያ የፌሚኒስቶች ቡድን ቁልፍ አባላቸው ዛሬ ደውላለት የነበረ ሲሆን ይላል። አዶናይ ሰሞኑን አንዲት ምስኪን ቆሎ በመንገድ ላይ በመሸጥ የምትተዳደር ሴትን ከቬሮኒካ አዳነ ጋር በማገናኘት ሙዚቃ እንድትሰራ እድል መፍጠሩን የፌሚኒስቶች ቡድን በማድነቅና የፌሚኒስቶችን ዓላማ ከሆነው አንዱ ሴት ልጅን ወንዶች ማክበር አለባቸው የሚለውን እሴት ድጋፍ፣ እንክብካቤ እንዲሁም ከአስቸጋሪ ህይወት ውስጥ ሴቷን አውጥቶ ለስኬት እንድትበቃ አዶናይ ለሌሎች አርያ በመሆኑ ሁሉም ፌሚኒስቶች በዘንድሮ ቲክቶክ ክሬቲቭ አዋርድ አዶናይን ለመምረጥ ዝግ ስብሰባ ማድረጋቸውን ለማረጋገጥ ችያለሁ ይላል። ከዚህ በተቃራኒ በርካቶች እንዲህ ብለው ተቃርኗቸውን አሰምተዋል። እዚህ ላይ ግን አንድ ነገር ልብ ማለት ያለብን፣ አዶናይ በስደት ካናዳ በነበረበት ጊዜ ሁሉ በርካታ ስራዎችን ሲሰራ የነበረና ሲቀበል የነበረ ልጅ ነው። እንግዲህ ያንን የደረሰበትን በርካታ ትችትና ሌሎችን ሁኔታዎችን ለማስረዳት ሌላ ቀጠሮን ይዛለን። ዛሬ ግን አንድ አስተያየታችን በተቃርኖ የሰጠውን እንዲህ ብለን እናቅርበው። አዶናይ ይላል። አዶናይ የአዲስ አበባ ልጅ ቢሆን የሚሰደብ እንጂ የሚደነቅ ሰው ፈጽሞ አይሆንም ነበረ ይላል። እንግዲህ አስተያየት ሰጪው እኔ አዶናይን ማድነቅ የምጀምረው በዚህ መጠን የሚያሸልም ምንም የተለየ ነገር ሳይሰራ
የህዝባችንን ጎጠኝነት በፈጠረለት ሁኔታ ባገኘው እውቅና ምክንያት የሚሸለመውን ይህንን ተገቢ ያልሆነ የመኪና ሽልማት ከእርሱ ይልቅ ብዙ በጎ ስራ ለዓመታት የሰሩ ሰዎች እንዳሉ አስተውሎ ይህንን ሽልማት ስለሸለማችሁኝ አመሰግናለሁ፣ ግን ደግሞ ይህ ሽልማት ለኔ ካናዳን ትቼ ለመውጣት ለኔ አባትና እናቴ የተረፈ ገንዘብ ላላቸው ለኔ ሳይሆን ይህ ሽልማት ለሚገባው እንዳልተሸለመ ስለሚሰማኝ ሽልማቱን ለመቄዶንያ ወይም ለሆነ ለበጎ አድራጎት ስራ መስጠት እፈልጋለሁ ብሎ ይህንን ካደረገን እና የዚህ አይነት ማስተዋልና በዚህ መጠን ማሰብ ከቻለ እና መኪናዋን ሽጦ ኢቭን ቆሎ ለምትሸጠዋ ልጅ ከሰጣት እኔም እልል ብዬ አዶናይን አደንቃለሁ ይላል ይሄ አስተያየት ሰጪ። አዶናይ ይላል ይሄ አስተያየት ሰጪ ከመንገድ ላይ ወስዶ ሆቴል ያስገባቸው ሶስቱ ልጆች የአዲስ አበባ ልጆች ቢሆኑ አዶናይ አሁን ያለበት እውቅና ላይ በፍጹም አናየውም ነበር ይላል። ቆሎ የምትሸጠውም ልጅ እንዲሁ የአዲስ አበባ ልጅ ብትሆን ጉዳዩ በዚህ መጠን ባልተራገበ ነበረ። አዶናይ ማርያምን የማይል ቢሆንና ይልቁንም እንደ ክርስቲያንና መጽሐፍ ቅዱስም በቃል ቢሆን ወይም በስራ የምታደርጉት ሁሉ በኢየሱስ ስም አድርጉት እንደሚል ኢየሱስ የሚለውን የሚያድን ስም የሚጠራ ቢሆን የሚሰደብ እንጂ የሚደነቅ ሰው በፍጹም አይሆንም ነበረ። ባጭሩ ለአዶናይ እውቅና ዋናው መሰረቱ የአዶናይ የተለየ መልካም ስራ፣ የተለየ ገራሚ እውቀት ወይም ደግሞ ያልነበረ የተለየ ነገር ይዞ ስለመጣ ሳይሆን የአዶናይ ብቃቱ ምድሪቱ ላይ ያለው የዘር ህመምን ቁስል በሚገባ ማከክ መቻሉና ክር ማሰሩ እንዲሁም ማህበረሰባችንን ኢየሱስ ሲባል የምናደድ ማርያምን ሲባል ግን ደስ የሚለው በመሆኑ ነው። አዶናይ እርሱም ራሱ ምድራችን በዘርና በጎሳ የበጣጠሰብን ሰዎች የፈለቁበት ቦታ ይህ ነው የሚል በመሆኑ በራሱ አሁን ባለው የቡድን መንፈስ ያለምንም ምክንያት ትልቅ የህዝብ ድጋፍ አስገኝቶለታል ይላል የአስተያየት ሰጪ። አዶናይ ይላል ሲቀጥል በአጋጣሚና ሳያስበው ምድሪቱ ላይ ያለውን ክፋት ሙሉ ለሙሉ ያሟላል። አዶናይ የአዲስ አበባ ልጅ ቢሆን እንዲህ በዚህ መጠን በቀን 100,000 ፎሎወር ሊያገኝ የሚችልበት አንዳች ምክንያት አይኖረውም ነበረ። ምክንያቱም የተለየ ምንም እውቀትም ስኪልም ስለሌለው። በጤነኛ ማህበረሰብ መካከል አንድ ሰው የተለየ ነገር ምንም ሳይሰራ በ3 ወር ለዛውም የሰዎችን ገንዘብ በማጭበርበር በነጋተው በዚህ መጠን ታዋቂ ሰው መሆንና ጭራሽ ዋና ተሸላሚ ሊሆን አይችልም ይላል ሲነቅፍ። በመጨረሻም እንዲህ ያለ አንድ ፈጽሞ የማይካድ እውነት ግን አለ። እርሱም አዶናይ የማህበረሰቡን ንቃተ ህሊና በሚገባ መመጠኑ። ይህ የማይካድ አሳዛኝ እውነት ነው።